ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን እንግዲህ በተለይ የጥር ወር መግቢያ ላይ እንደመሆናችን መጠን ጥር ደግሞ የጋብቻ የሰርግ ወር ነውና እስቲ እናት ቤተክርስቲያን ጋብቻን እንግዲህ ወጣቱ ላይ በምን አይነት መንገድ እየሰራች ትገኛለች፣ ስለዚህ ጋብቻና ኦርቶዶክሳዊ ወጣትስ ምን ይመስላል የሚለውን እንግዲህ የወጣቶች የጋብቻ ህይወት የመጀመሪያው ምዕራፍ ምን መምሰል አለበት የሚለውን እንግዲህ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የሰንበት ትምህርት ቤት ወጣቶች እዚህ ላይ በስፋት እየሰሩ ይገኛሉ። በዚህም እንግዲህ 25ኛ ዙር የምርቃት ስነ ስርዓታቸውን እንግዲህ እስኪ አጠቃላይ የደብሩ እንቅስቃሴ የወጣቶች የትምህርት ህይወት በተለይ ወጣቶች ስለ ጋብቻ ከኮርሱ በፊት የነበራቸውና ከኮርሱ በኋላ ኦርቶዶክሳዊ ጋብቻና ወጣትነት ምን ይመስላል የሚለውን ለመቃኘት ብስራተ ገብርኤል ተገኝተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የጥር ሰማይ ጥሪኝ ደመና ሳይታይበት በንጹህ ሰማያዊ ቀለም ይሞላል። አዝመራው ተሰብስቦ ጎተራ ይገባል። ገበሬው ከድካም አርፎ የድካሙን ፍሬ የሚሰበስብበት ወቅት ነው። ለዚህም ይመስላል ጥር የሰርግ ወር ነው የሚባለው። የጥር ሰርግ ለየት ያለ መዓዛ አለው። የሙሽሮቹ ልብስ እንደ በረዶ ነጭ ሆኖ በጥር ፀሐይ ሲንጸባረቅ ሙሽሮችና ቤተሰቦች በደስታ ማህበል ይቀስፋሉ። በዚህ ወር የሚመሰረት ትዳር እንደ ጥር ሰማይ የጠራ እንደ ማሳው አዝመራ የበረከተ ይሁን ይባላል። ጥር የቃል ኪዳን ወር ናት። የሁለት ልቦች ዜማ በአንድ የሚሰማበት የቤተሰብ ፍቅር የሚታደስበት የደስታ አውድማ ናት። በቤተ ክርስቲያን አስተምሮ ጋብቻ ውል ሳይሆን ቃል ኪዳን ነው። ወጣቶች ወደዚህ ህይወት ሲገቡ ሊገነዘቧቸው የሚገቡ ትልልቅ ምሰሶዎች አሉ። አንድነትና ፍጹም ፍቅር። ጋብቻ በስጋም በነፍስም አንድ የመሆን ምስጢር ነው። ጋብቻ ራስ ወዳድነት የሚሞትበትና እኔ የሚለው ስሜት ወደኛነት የሚቀየርበት መድረክ ነው። ይህ ፍቅር ደግሞ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስና እንደ ቤተ ክርስቲያን ፍቅር መስዋዕትነትን የሚጠይቅ ንጹህ ፍቅር ነው። ወጣቶች ለወደፊት ትዳር የሚያደርጉት ትልቅ ዝግጅት ራስን በቅድስና መጠበቅ ነው። በቤተ ክርስቲያን ትምህርት ጋብቻ የክብር ስፍራ ነው። ታማኝነት የሚጀምረው ከጋብቻ በኋላ ሳይሆን ገና በወጣትነት ጊዜ ለወደፊት ህይወት የሚኖር ክብርና ጥንቃቄ ነው። ይህ ቅድስና በትዳር ውስጥ ለሚገኙ በረከትና ሰላም ዋነኛ መክፈቻ ነው። የቤተ ክርስቲያን ጋብቻ ዓላማው ዘርን መተካት ብቻ ሳይሆን ባልና ሚስት ለጽድቅ ህይወት እርስ በራሳቸው እንዲረዳዱ ነው። በትዳር ውስጥ የሚገጥሙት ፈተናዎች በትዕግስት ማለፍ መቻቻልና ይቅርባይነት የክርስትና ህይወት መገለጫው ነው። ቤተሰብ ትንሿ ቤተክርስቲያን ተብላ ትጠራለች። ይህ ማለት እግዚአብሔር የሚከብርበት ፍቅርና ጸሎት የነገሰበት ቤት ማለት ነው። ታዲያ የቤተሰብ ደስታ ውስጥ ቤተክርስቲያን ድርሻዋ ጉልህ ነው። ይህን የተረዳው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ለወጣቶች የትዳር ህይወት በሰፊው እየሰራ ይገኛል። እንግዲህ በቁጥር ደረጃ ካየነው ያሁኑ ትንሽ በርከት ይላሉ። በርካቶች ናቸው። ዛሬ እንኳን የጨረሱት ወደ 400 የሚሆኑ ተማሪዎች ናቸው የጨረሱት። እርግጥ ነው ትዳር ስለሆነ ህይወት ስለሆነ በቁጥር መብዛት አይደለም የሚለካው፣ በሚኖሩት ኑሮና እንደው ቅዱስ ቤተክርስቲያን በምታስተምረውና በሚፈለገው ልክ ፍሬው ሲታይ ነው። ያው ትንሿ ቤተክርስቲያን ነው የምትባለው ትዳር። ስለዚህ የትንሿ ቤተክርስቲያን ላይ የሚሰራው ስራ እንደዚህ በቀላሉ የሚታይ አይደለም። ያለፉትን ዙሮች ያየናቸው እንደሆነ እንግዲህ ይሄ አገልግሎት የተጀመረው እንደ ምክር አገልግሎት ተጀምሮ ነው። በአንድ በሁለት ሰዎች ተጀምሮ ነው። ዛሬ ላይ 400 500 ተማሪ ስንጀምሮ 500 አካባቢ ተማሪ ነው በአሁኑ ዙር ራሱ ተመዝግቦ የነበረው። ግን በተለያዩ ምክንያቶች እስከ 400 የሚደርሱት ዛሬ ለመጨረስ በቅተዋል። በጠቅላላው ማለት ነው ወደ 200 የሚሆኑ ጥንዶች እንደማለት ነው። ስለዚህ ምክር አድርገን የጀመርንበት ምክንያት ከትዳር ጋር በተያያዘ ጥያቄዎች ይጠይቃሉ። እንዲህ አይነት ጉዳዮች ገጥመውኛል፣ እንዴት ልወጣው፣ ምክር ፈልጋለሁ እያሉ የሚመጡ ሰዎችን 2-3 እያደረጉ በመምከር እያለ 10 20 የሆነ ሲመጣ እንደ ጉባኤ እያደረግነው መጣን ማለት ነው። ከዛ በኋላ ደግሞ ለዚህ እንግዲህ እንደ ሰንበት ትምህርት ቤት መጋቢ ሰናያት በፍቃዱ ደሳለኝ የሚባሉ በዚህ ሰንበት ትምህርት ቤት ላይ የፈሩ በዚህ አገልግሎትም በትዳር በማማከር ረጅም ዓመት
ብዙ አገልግሎት የሰጡ መምህራችን ናቸው። ከዛ በኋላ ከሳቸው ተረክበን ነው እንግዲህ እኛም እያሉ እሳቸውም በተለያዩ ምክንያቶች በስራም በአገልግሎትም መወጠር ሲጀምሩ እንደ ሰንበት ትምህርት ቤት ይሄን አገልግሎት እንዴት አድርገን ነው ማስፋት ያለብን፣ ተረክበን እንዴት አድርገን ነው ተቋማዊ አድርገን መቀጠል ያለብን የሚለው ላይ ከሳቸውም ጋራ ከነበሩ ከሚመለከተው እንግዲህ በትምህርትና ስልጠና ክፍል ስር ነው ያለው። ስለዚህ እንደ ክፍል ደግሞ ተይዞ ደግሞ ከማማከር አልፎ እንደ ክፍል ብንሰራበት እየተባለ አንደኛ ዙር ሁለተኛ ዙር ብሎ 25 ዙሮች ናቸው የተማሩት። እነዚህን እያስተማሩ መሸኘት ብቻ አይደለም እንግዲህ በዚህ በምርቃቱ መርሃ ግብርም ላይ ሲነገር እንደነበረው ተማሪዎች ይመጣሉ። በትዳር ውስጥ በተማሩት ልክ መኖር ያቅታቸዋል። አንዳንድ ጊዜ ስንማረው ደስ ይላል። በጣም ደስ የሚል በጣም በግልጽ ነው። ማይነሱ የሚባሉ ርዕሶች የሉም። በትዳር ውስጥ ያጋጥማሉ የሚባሉ ነገሮች በሙሉ በትምህርት ውስጥ የተካተቱ ናቸው። ከብሉይ ኪዳኑ ጀምሮ በአዲስ ኪዳንም ከዛ ደግሞ ተማሪዎች የሚነሱ የተለያዩ ኬዞች አሉ እነሱም የሚያቀርቧቸው ከዛም ደግሞ እኛም እንደ ኬዞች ደግሞ የምናቀርባቸው ደግሞ አሉ። ስለዚህ እነሱን እየተወያየን በተማርነው ልክ መኖር አቃተን እያሉ ደግሞ ሲመጡ ደግሞ ትምህርቱን አንደኛ ዙር ሁለተኛ ከሁለተኛ ሶስተኛ እያለ እየተሻሻለ የተማሪዎችን ድምጽ እየሰማን እንዲህ ያደረግን ነው እያሳደግነው ያለነው። ከዛ ባለፈ ደግሞ ሲጨርሱ መጠይቆች ደግሞ ይበተናሉ። ቆይታችሁ እንዴት ነበረ? ምን አገኛችሁበት? ሰንበት ትምህርት ቤቱ ምን አጎደለ? ምን ይሙላ? ከቦታ ጀምሮ እንግዲህ አሁን ሊሚቴሽኖች ይኖሩታል እያንዳንዳቸው። ከዚህ በላይ ብናስተምር ደስ ይለናል እኛም እንደ ተቋም። ግን ደግሞ የቦታ ውስንነት አለ። መምህራን አሁን ብዙ ሰንበት ትምህርት ቤቶች ላይ ይጀምራል እኮ የትምህርት ግን በሚፈለገው ልክ ላይቀጥል ይችላል፣ ይቋረጣል። ከተለያየ ቦታ እየመጡ ነው ትምህርቱ ምን የሚሰጡላቸው። የኛ ጥሩ ብለን እንደ አንድ ጥሩ ነገር የወሰድነው ምንድነው ግቢው ውስጥ ባሉ መምህራን በራሳችን መምህራን አንዳንዴ ደግሞ እንዲጣፍጥ እያልን ዛሬ እንዳደረግነው ትላልቅ መምህራንን ደግሞ እየጋበዝን ርዕሰ ጉዳይ እየሰጠናቸው እነሱ የህይወት ልምድ የሚያካፍሉበት ከዛ ባለፈ ደግሞ በትዳር ውስጥም ብዙ የቆዩ ሰዎችስ ምን ይላሉ በዚህ ዙሪያ ላይ እንዲህ እየተባለ ነው እንግዲህ እያደገ የመጣው። ስለዚህ ከአንደኛ ዙር እንግዲህ 25 ዙር ዛሬ ደርሰናል። ከዛ ባለፈ ደግሞ እነዚህ የተማሩትን ደግሞ ድረ ጋብቻ የሚባል ደግሞ ጉባኤ አለ። እንግዲህ የተሰናሰለ ነው ይሄ አገልግሎት። እንዲሁ ዝም ብሎ በቅድመ ጋብቻ ብቻ የተያዘ ሳይሆን ኦርቶዶክሳዊ ጾታ ትምህርት የሚባል አለ። ገና ከጓደኝነት መረጣ ጀምሮ የሚሰጥ ነው በዚህ ሰንበት ትምህርት ቤት ውስጥ። በጓደኝነት ህይወት ውስጥ ያላቸውን ካወቁ በኋላ ወደ ቅድመ ጋብቻ ይሻገራሉ። በግንኙነት ውስጥ ያሉ የጀመሩ ማለት ነው። በጓደኝነት ህይወት ውስጥ ያሉትን ደግሞ ከኦርቶዶክሳዊ ጾታ ትምህርት ወደዚህ ቅድመ ጋብቻ፣ ከቅድመ ጋብቻ ወደ ድረ ጋብቻ ደግሞ እንወስዳቸዋለን። እሱም በወር አንዴ ካልሆነ በሁለት ወር አንድ ጊዜ እያደረግን ደግሞ አንድ ላይ እናደርጋለን። የህፃናት ክፍል ወላጆች አሉ ህፃናትን የሚያስተምሩ ከነሱም ጋር የወላጆች ጉባኤ እያደረግን እንዲህ እያደረግን ነው እየያዝነው ያለነው ማለት ነው። ምናልባት ከስንጀምረው የነበረው የአጀማመር ሁኔታ ጀምሮ ለማንሳት በመጀመሪያ በዚህ ደረጃ ትምህርቶች ይሰጡ ስላልነበረ በቤተክርስቲያን በስፋት የሚሰጡባቸው መርሃ ግብሮች ባለመኖራቸው የተነሳ ሰውም ግንዛቤ አልነበረውም። ስንጀምር በጣም በትንሽ ሰዎች ነበር የጀመርነው። በአንድ ክፍል ውስጥ ነበር የምናስተምራቸው የነበረው። በኋላ ግን እየቀጠለ ሲመጣ አሁን ላለው ደረጃ ደርሷል ማለት ነው። እስከ 400 የሚደርሱ ሰዎችን ሬጅስተር አድርገን አስተምረን ዛሬ እናስመርቃለን ማለት ነው። በትምህርት ሂደት ውስጥ የምታዩቸው የምንመለከታቸው በጣም ጥሩ ነገሮች አሉ። ከዚህ ባገኙት ትምህርት ትዳራቸውን መስርተው ትዳራቸውንም በመልካም ሁኔታ እንደሚመሩ ከዚህ በኋላ ደግሞ የድህረ ጋብቻ የምንለው ጉባኤ አለና በዛ ላይ በስፋት ሲገልጹ የምንመለከተው ጉዳይ ነው። በተለያየ ምክንያትም በተለያየ ሁኔታዎችም ላይ ከሰንበት ትምህርት ቤቱ አገልግሎቶችም አንጻር በስፋት ከሚነገርለትና ጥሩና ጉልህ ሚና አለው በምእመናንም ላይም ጥሩ ተጽዕኖ አሳድሯል ብለን ከምንወስዳቸው ትልልቅ አገልግሎቶቻችን መካከል ይሄ ቀዳሚውና ዋነኛው ነው። በጣም ጥሩ ውጤት አግኝተንበታል። ብዙ ተማሪዎችንም እያስተማርን እያሰለጠንን እንገኛለን። እግዚአብሔር አምላካችን ከሰጠን ትልቁ ተቋም ትውልድ የሚፈራበት ትውልድ የሚታነጽበት ቤተክርስቲያን ቀጣይ ላላት አገልግሎቱን የምንታደግበትና ክርስቲያኖችም ለክርስቲያንነት በቁጥርም በጥራትም በስተን የምንገኝበት ትልቁ ተቋም ትዳር ነው። ስለዚህ ትዳር ላይ ለሚመጣው እንደ ዓለም ደግሞ ከምዕራባውያንም ተጽዕኖ አንጻር በከፍተኛ ሁኔታ እየተፈተነ ያለው ትዳር ስለሆነ ትዳሩን ለመጠበቅ ብዙ ስልጠናዎች፣ ትምህርቶች፣ መመካከሮች እንዲሁም ማማከሮች ያስፈልጋሉና
ከዛ አንጻር በሰፊው ልንሰራበት ይገባል ብለን እንዳጠቃላይ እንደ ሰንበት ትምህርት ቤት ታዲያ የብስራተ ገብርኤል ሰንበት ትምህርት ቤት በጥር ወር ብቻ ከ400 በላይ ወጣቶችን ለትዳር ያበቃው ሰንበት ትምህርት ቤቱ ከጋብቻ በኋላ ትምህርቶችን በስፋት እንደሚቀጥልም ገልጿል። እነዚህን ሰዎች አንበትናቸው በተለያየ ምክንያት አንደኛ በማማከር እንዳልነው በተማሩት ልክ እየኖሩ ነው ወይስ አይደለም የሚሉትን የሚከታተል የራሱ የሆነ ክፍል አለ። እነሱም ዝም አይሉም፣ ለምደውታል። የንስሐ አባቶች አሉ፣ መምህራኖች አሉ። ይሄን ክፍል ደግሞ ይሄንን ኬዝ ብቻ የሚከታተል ደግሞ ክፍል አለ፣ ራሱን የቻለ በትምህርት ክፍል ውስጥ ያለ፣ ይሄንን ይከታተላሉ። ከዛ ባለፈ ይሄ በ3 ወር ትምህርት ትዳርም ሊጸና አይችልም፣ ሃይማኖትም ሊቆም አይችልም። ስለዚህ ቀጣይነት ያለው ነው። እኛ ፍላጎት መጫር ነው በዋናነት። እንደዚህ ብማር ትዳር በእውቀት እንደሚመራ፣ በጸጋ እንደሚመራ፣ በእግዚአብሔር ኃይል እንደሚመራ እኛ ፍንጭ ነው የምንሰጣቸው። ስለዚህ ይሄን ቀጣዩን ህይወታቸውን ግን የሚያስተካክሉት ወደ ተቋም ሲገቡ ነው። ለዚህ ደግሞ የሰንበት ትምህርት ቤቶች አንድነት የዘረጋው መዋቅር አለ። ከአንደኛ እስከ 12ኛ ክፍል ያለው መዋቅር ነው። በመጡበት ልክ የቱ ጋር ነው ፊት የሚያደርጉት የሚለውን በመጡበት 7ኛ ክፍል ነው የሚገቡት፣ 8ኛ ነው 9ኛ ነው የሚለውን እያደረግን ይሄንን የምናገኘው በምንድን ነው? በምንበትናቸው የጎግል ፎርም ወይም መጠይቆች አሉ በጎግል የሚበተኑ። ከዚህ ትምህርት ወደ ቤተክርስቲያን መዋቅር ምን ያክሉን አመጣ ነው የሚለውን እንድናይበት ክፍሉም ይሄን እንዲሰራ ለሰንበት ትምህርት ቤቱ ስራ አመራር እንዲያቀርብ ይሄንን እየገመገምን ደግሞ ምን ያክል ሰው እንደ ክፍል ወይም ደግሞ እንደ ሰንበት ትምህርት ቤት ይዘናል በዚህ ፓኬጅ የሚለውን እንድናይበት ይጠቅመናል። ስለዚህ ዋናው ዓላማችን ወደ ተቋማዊ ወደ ሆነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወደ ዘረጋችው ተቋም እንዲመጡ እንዲገቡ የማድረግ ነው ዋና የምንሰራው ስራ። ቤተክርስቲያን ስርዓት መጋባት ማግባትም ተገቢ ነው፣ መጽሐፍ ቅዱሳዊ ነው እና ለሰዎች ልጆች ሁሉ ወይም ለክርስቲያኖች ሁሉ የተሰጠ ግዴታ ነው። ስለዚህ ጋብቻ ቅዱስ ነው መኝታውም ንጹህ ነው የሚለውን ሚስጥር ለመፈጸም መብቃት ስለሚያስፈልግ በዛ ህይወት መኖር ስለሚያስፈልግ ከዚህ ሚስጥራት መካፈል ከዚህ ሚስጥር መካፈል ከዚህ ሚስጥር ሳይጎሉ መኖርና በዚህ ህይወት ውስጥ መኖር እጅግ በጣም ትልቅ ዋጋ የሚያሰጥና እግዚአብሔርም የሚወደው የሚባርከው እግዚአብሔር የሚጠብቀው ትዳር ስለሆነ ወደዚህ አይነት የመንፈሳዊ ትዳር ውስጥ ማስገባት መግባት አለብን የሚለው ቀዳሚ ነገር ነው። ምክንያቱም ትእዛዛቱን በማክበር ውስጥ የምናገኛቸው በረከቶች እንዳሉ ስለሆነ። በሁለተኛነት የሚነሳው ቀደም ሲልም እንዳነሳሁት አሁን በዓለሙ የሚሰበኩ የትዳር ስለ ፍቅር ህይወት በሴትና በወንድ መካከል ስላሉ ግንኙነቶች ስለሚናዎቻቸው ዓለም የሚሰብከን ዓለም የሚነግረን ዓለም የሚያሳስተን በጣም ሰፍቷል። በጣም ሰፍቷል። ስለዚህ ከመጽሐፍ ቅዱስ አንጻር ከቤተክርስቲያን አስተምህሮ አንጻር እነዚህን ነገሮች በትክክለኛው የክርስቲያናዊ አመለካከቶች አስተሳሰቦች ምንድናቸው? አስተምህሮቹ ምን ይመስላሉ? ወጣቶች እንዴት ነው ወደ ጋብቻ መግባት ያለባቸው? በሴትና በወንድ መካከል ያለው የሚና መደበላለቆች እንዳይኖሩ ተጠባብቀው እንደ እግዚአብሔር ሐሳብ እንደ ቤተክርስቲያን ሐሳብ እንዲኖሩ እንዴት ነው ማስቻል የሚቻለው የሚለው ደግሞ ሌላው ሁለተኛው ጉዳይ። ጋብቻን የምናስበውና የምንመራው እንዲሁ አለማኗል ስለሚሆን ከዚህ በፊትም ባሉት ህይወቶቻችን ከቀደሙትም ጊዜያቶች የተማርነው በራሳችን በመሰለን እና በፈቀድነው የመኖር ነገሩ ነበረ። አትገሳጭ የለውም፣ አስተማሪ የለውም፣ አማካሪ የለውም። ስለዚህ ሰውየው የመሰለውን ህይወት ነው የሚኖረው ነው። ትዳራቸው ችግር ውስጥ ሲገባ ሲፈተን የተለያዩ አይነት ችግሮች ሲገጥማቸው ቀርበው የሚያናግሩትን አካል መፍጠር ነው ሌላው ጉዳይ። በእውነቱ እዚህ የነበረን ቆይታ የ3 ወር ቆይታ የነበረን ኮርስ ነበረን ውስጥ የነበረው። ከዚህ ኮርስ በፊት በእርግጥ ትንሽ ጋብቻን የመፍራት ነገር ነበረ። ምክንያቱም የተለያዩ ነገሮች አሉ በወር የሚወሩ እንድንፈራ የሚያደርጉን ምናምን ነገር ከኑሮ አንጻር አጠቃላይ ነገር። ግን እዚህ ከትምህርት በኋላ ግን በጣም መንፈሳዊ ብርታት ነው የሚገኝበት። ችግሮች እንዴት ነው የሚፈቱ፣ መንፈሳዊነት ምን ያክል ትዳርን እንደሚያጸና እንደሚያቆም በጣም የተማርኩበትና ጥሩ ጊዜ ነበረኝ ቆይታ ነው እዚህ ነበረኝ ማለት ነው። እኔ መጀመሪያ ትምህርቱን ከመማሪ በፊት የነበረኝ አመለካከት እና አሁን ላይ ደግሞ ያለኝ አመለካከት ፍጹም የተለያየ ነው እና ሰው እንደሚያስበው ከውጭ ያለው ሰው እንደሚያወራው ትዳር ያስፈራል፣ ይከብዳል፣ እንዴት ማስተዳደር የሚባለው ነገር ብዙ ነገሮች አሉና ግን እየተማርን እየሄድን እያለ ግን በጣም ብዙ ነገሮችን ተምረናል። እኔም ጓደኛዬም እጅግ በጣም ብዙ ነገሮችን ተምረናል ብዬ አስባለሁና ከውጭ እንደሚታ
እንደሚታሰበው አይደለም። ትምህርት ላይ እንደተማርነው ያው ፈተናዎች ይኖራሉ፣ ፍቅርም ይኖራል። ግን እነዛን ነገሮች ደግሞ እንዴት መቋቋም እንደምንችል ከምንሰጣቸው ምክንያቶች ጋር መፍትሄዎች ጋር አብረው አድርገው ነው ሲያስተምሩ የነበሩት አባቶችና አሁንና ከዚህ ቀደም የነበረኝ አመለካከት የተለያየ ነው እና በጣም ቆንጆ ነበር በነበረኝ። ያው ትዳር ሲታሰብ ብዙ ነገር የሚያስፈራ ነገር አድርገን ነበር የምናስበው። በተለይ በወጣቱ ላይክ ሶሻል ሚዲያው ላይ በሚወራው ነገር በጣም አስፈሪ ብዙ ነገርን ከራስ የሚወስድ እንደዛ ነበር የምናስበው። አሁን ግን ላይክ ሞር እግዚአብሔር የሚከብርበት እንደሆነ በእግዚአብሔር መንገድ ከሄድን እሱ እንደሚረዳንና ዛራችንንም ሁሉ ነገራችንን እሱ እንደሚከተለን ተረድቻለሁ። ቅድሚያ የነበረኝ የጋብቻ እይታና አሁን ላይ ያለኝ የጋብቻ እይታ ምንም ጥያቄ በሌለው ብዙ ነገሩ አንደኛ የሚለይም አለው፣ ሁለተኛ ደግሞ ሰፋ ብሎ ያለ ነገር አለ። ለምሳሌ ጋብቻ መሰጠት ነው። መሰጠት ሲባል ግን እኛ መሰጠትን የምናየው በውስን ነገሮች ነበር። አሁን ግን ላይክ የመጀመሪያው ሙሉ ለሙሉ ማንነትን አሳልፎ መስጠት ይጠይቃል። ከዛ በሻገር ደግሞ ላይክ ትምህርቱ ላይም እንዳለው በሶስት ምዕራፍ ነው ያየነው የጋብቻ ትምህርት። ከዛ መንገዶች መካከል የመጀመሪያው ራስን ለይቶ መውጣት የሚል ልዩ ክፍል አለው። ያ ክፍል በትክክልም ጋብቻ መሰጠት የሚለውን የምንሰጠው ማንነታችንን ከራሳችን ብቻ ሳይሆን ያው ሁሉም ሰው እናትና አባቱን ይተዋል ከትዳር አጋሩም ጋር ይጣበቃል ይላል። የእውነት እናትና አባታችንን የምንተውበት ጓደኞቻችንን ሌላም ቤተሰብን የምንተውበት ትክክለኛውን መንገድ ያወቅኩበት በጣም መልካም የትምህርት ቆይታ ነበረ። አዎ ከኮርሱ በፊት የነበረኝ ሙሉ ለሙሉ ዓለማዊ አስተሳሰቦች ነበሩ። ከኮርሱ በኋላ ብዙ ያገኘኋቸው አዳዲስ እውቀቶች ራሴን በጣም የሚያሻሽልኩባቸው መረዳቶች ነበሩ። ለምሳሌ የወንድ ሚና የሴት ሚና ምንድነው? ያው ዓለም ከሴትና ከወንድ ሚና አንጻር ስለ እኩልነት የምትሰብከን ብዙ ነገሮች አሉ። እዚህ ጋር ደግሞ በቤተክርስቲያን ምን አይነት አስተምሮ እንዳላት በደንብ ተረድቼበታለሁ። በግጭት ጊዜ እንዴት ግጭቶችን ሶልቭ ማድረግ እንዳለብን፣ የሚገጥሙን ፈተናዎች አሉ፣ የሚገጥሙን በረከቶች አሉ። ሁለቱንም እንዴት ማስኬድ እንዳለብን በጣም ብዙ ነገሮችን አግኝቼበታለሁና ብዙ ነገሮችን እንደ አዲስ ራሴን አስተምሬበታለሁ። ያው ትዳር ዓለም ላይ ስትገቢ ትልቁን የተማርኩት ነገር ነው አልጋ ባልጋ የሆነ ነገር ብቻ እንደማይጠብቀን፣ ትዳር ደግሞ ፈቃደ እግዚአብሔር የሚከናወንበት እንደሆነ ሶስቱ ጉልቻ እንደሆነ፣ እነዛ ሶስቱ ጉልቻዎች ደግሞ የመጀመሪያው እግዚአብሔር አምላክ እንደሆነና ለሚገጥሙን ነገሮች እነዚህ ሶስቱ ጉልቻዎች እንዴት ማቃናት እንዳለብን፣ አንደኛው ወደ ጎን እንዳያጋድል እንዴት ማድረግ እንዳለብን የተማርንበት ሁኔታ አለና በጣም ብዙ ትምህርቶችን ተምሬያለሁ እኔም እሱ። በእርግጥ ያው ሁሉም ሰው መጀመሪያ ያው ትዳርን የሚያውቀው የሚረዳው ከቤተሰብ ነው አይደል? ከእናት አባቱ ነው የሚረዳው አይደል? ያው እኔም ከእናትና ከአባቴ የምወስደው ትምህርት አለ። ከነሱ የምቀናባቸው የነሱን ህይወት ወደ እኔ ወስጄ እንደነሱ የሚመኘው ነገርም ነበረ። ግን ይሄ ደግሞ ትምህርት ስማር ደግሞ ከማስበው የነሱ ህይወት በተጨማሪ ላይ ነው እንዲጨምር ያደርገልኝ ማለት ነው። አሁን በጣም መክረው በተለይ ደግሞ አሁን በዚህ በሚዲያ የሚያዩት ወይም ደግሞ ለመገባት ያሰቡ ወይም ደግሞ ያቀዱ ሰዎች ካሉ በእውነት ይህን ትምህርት መማር አለባቸው። በጣም በቃ የህይወት ትምህርት ነው፣ በጣም ይጠቅማቸዋል። እና በዋነኝነት አሁን ስለ ትምህርቱ ስናገር መጀመሪያ ግን ሁለት አይነት የቅድመ ጋብቻና ድህረ ጋብቻም አለ። ትምህርቱ በዚህም ያበቃ። አሁን ልክ እኛም ከተማረን በኋላ ድህረ ጋብቻም አለ። እንዲሁም ደግሞ በወር አንዴም ደግሞ የባለትዳሮች ጉባኤም አለ። ይሄ የሚቆም ባለም ኮርሱ የሚቆም ነገር አይደለም እና በጣም በቃ ጥሩ ትምህርት ነው። መምጣት አለባችሁ፣ መማር አለባችሁ። በጣም ወሳኝ ነገር ነው። ይሄን ነው ማስተላለፈው። ለህይወት የህይወት ትምህርት ነው። ትዳር ላይ እግዚአብሔር ሲታከልበት፣ እግዚአብሔር ሲቀድም የተሳለና የተሳካ ነው የሚሆነው እና
እኔ በጣም እመክራለሁ። በጣም በአሁኑ ሰዓት ደግሞ ያስቀናል። ደግሞ ኢቭን ራሱ አሁን እዚህ በምንማርበት አሁን ላይ 180 በላይ የሚሆኑ ጥንዶች ናቸው የሚጋቡት። ይሄ በጣም ደስ የሚያሰኝ ነገር ነው። ሀገርም ከመገንባት አንጻር ደግሞ በጣም በቃ አስደሳች ስራ ነው። እንደው ሌሎችም የሰንበት ቤቶች ይህንን ፈለግ ተከትለው ይህንን ነገር ቢጀምሩና በጣም ለሀገርም በጣም ትልቅ ፋይዳ ያለው ነገር ነው። እኔ የምመክረው ምንድነው እንደው እግዚአብሔር ቢፈቅድ ሁሉም ሰው ይሄን ቅድመ ጋብቻ የሚባለውን ትምህርት ቢማር ብዬ አስባለሁ። በዚህ መንገድ ውስጥ ቢያልፉ ብዬ አስባለሁ። ምክንያቱም በጣም ብዙ ነገሮችን ይማራሉ ብዬ አስባለሁ። ችግሮች ይፈጠራሉ እንዳልኩሽ፣ ፈተናዎች ሲኖሩ በመንፈሳዊ በመጽሐፍ ቅዱስ እንደ አባታችን አብርሃም እያንዳንዱ ነገር እየተተነተነ ነው ስንማር የነበረውና እነሱን እንድናስብ ፈተና በሚገጥመን ሰዓት፣ በእኛም በኩልም ደግሞ ለሚገጥሙ ነገሮች ደግሞ የመጀመሪያው ቅድሚያ ማድረግ ያለብን ንስሐ አባቶቻችንን እንደሆነ ከነሱ ጋር ያለውን ነገር እያጠናከርን ምክክር እያደረግን እንድናልፍ ፈተናዎችን ፍቅርን ባለ ሰዓት ደግሞ እንደዚህ ቤተክርስቲያንን እያሰብን ፈቃደ እግዚአብሔር የሚፈጸምበት ስለሆነ ሁሉም ሰው ይሄንን ትምህርት ቢማር ብዬ አስባለሁ። ጋብቻ ውስጥ ከመግባታቸው ያው መዘጋጀት ጥሩ ነው። ምንም ነገር ውስጥ ከመግባት በፊት ስለዛ ነገር ማወቅ፣ ምንነቱን፣ አላማውን መረዳት መጀመሪያ ነው ብዬ አስባለሁ። ስለዚህ ለዛ ደግሞ እንደዚህ አይነት ኮርሶችን መሳተፍ፣ በተቻለ መጠን ስብከቶቹንም ማዳመጥ እና በተቻለ ደግሞ እዚህ ህብረትም ስላለ ያው ቅድመ ዝግጅት የሚያደርጉ ናቸው እዚህ ያሉትና እነሱንም ማየት አንድ ጥንካሬ ይሰጣልና መተው ቢሳተፉ። ያው ወታደር ስልጠና ሳይወስድ ሳይሰለጥን ወደ ጦር ሜዳ እንደማይላኩላ ትዳርም አንዱ ጦር ሜዳ ነው። ስለዚህ መጀመሪያ ለዛ በደንብ ራሳችንን ሬዲ አድርገን ማዘጋጀት አለብን። ይሄን ደግሞ የምንሆነው በትምህርት ነው፣ ግንዛቤያችንን የምናገኘው። ሰንበት ትምህርት ቤቱ በቀጣይ ብዙ እቅዶች ያሉት ሲሆን ቤተክርስቲያንን ለማሻገር የራሱን አሻራ ለማሳረፍ እየሰራ ይገኛል። እንግዲህ ይሄ በሰንበት ትምህርት ቤት አንድ ተቋም ሲመራ የራሱ የሆነ ራዕይ ያለው የራሱ የሆነ ቪዥን ሚሽን አለው አይደለ? የሚደርስበት ግቦች አሉት። ሊደርስበት የሚያስባቸው ደግሞ ራዕዮች አሉ። እንደ ራዕይም የተቀመጠው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያስተማረችውን ትምህርት ሳይሸራረፍ ሳይበረዝ ይሄንን ለሚቀጥለው ትውልድ ማስተላለፍ የቻለ በቁጥር ብቻም አይደለም፣ በአይነትም በብዛትም በጣም ትልልቅ ቦታ ላይ መድረስ የሚችሉ መንፈሳዊ ዜጎችን ተፈጥሮ ማየት ነው ህልማችን። ስለዚህ በሚመጡት 5-10 ዓመታት ውስጥ እስካሁን ድረስ ስንሰራው ከነበረው በቁጥር የተሻለ ቁጥር በሁሉም በህፃናትም በወጣትም በጎልማሶችም ማለት ነው። እንግዲህ ሰንበት ትምህርት ቤት ውስጥ አሁን እድሜው ራሱ ትንሽ እየተሻሻለ ነው አይደል የመጣው። በፊት 30-35 እያልን ነበር። አሁን ጎልማሶች የሚካተቱበትም መዋቅር ስላለ ሁሉንም ባካተተ መልኩ እንደ ሰንበት ትምህርት ቤቶች አንድነት በሚመጡ መመሪያዎች ከዛ በኋላ እንዴት አድርገን ነው ሁሉንም መያዝ ያለብን? ህፃኑ እስከ 17 ዓመት ድረስ ያሉትን በህፃናት በቁጥርም በጥራትም በአይነትም ሁሉንም ግቢውን በደንብ አድርገን አጥለቅልቀን የምንሄድበት፣ ከዛ ባለፈ ደግሞ በሁለት በኩል የተሳለ ሰይፍ መሆን የሚችሉበት ስራም ላይ በዚሁም ላይ በደንብ አድርገን አትኩረን የምንሰራባቸው ዓመታት፣ ቤተክርስቲያን ውስጥ ስራ የፈቱ ሰዎች፣ ተስፋ የቆረጡ ሰዎች፣ ነጋቸው ግራ የገባቸው ሰዎች የሚሰባሰቡበት ቦታ አድርገው የሚወስዱ ያልተረዱ ሰዎች ሊኖሩ ይችላሉ። ያንን ማሳየት ግን የምንችለው በተግባር ነው። ከዚህ ሰንበት ትምህርት ቤት የፈሩ ብዙ ትልልቅ ቦታ ላይ በመንግስትም በግልም በመቀጠርም የራሳቸውንም ስራ በመስራት ትልልቅ ቦታ ላይ የደረሱ አባላቶቻችን አሉ። ስለዚህ እነዚህን ማብዛት፣ እነዚህን ባበዛን ቁጥር እነዚህ ሁሉ የሚሰማሩት ለቅድስት ቤተክርስቲያን ብቻ አይደለም፣ እንደ ሀገር ነው አስተዋጽኦ እያደረጉ ያሉት። ስለዚህ በሁለት በኩል የተሳሉ ሰይፍ ያላቸው ወጣቶችን አብዝቶ የማሰማራት ስራ በቁጥር በሰንበት ትምህርት ቤት በአባልነት ደረጃ በማስተማርም ደረጃ እያስተማሩ ከመበተን ባለፈ በደንብ ስትራክቸሩ በሚፈቅደው ልክ የምንይዝበትን አሰራር፣ ከዛ ባለፈ ደግሞ ፈሪያ እግዚአብሔር ያላቸው በትዳርም ውስጥ ሆነ በምንኩስናውም ውስጥ ሆነ እንደ ሰንበት ትምህርት ቤት ምን ያክል ባለትዳሮችን እናፍራ ብቻ አይደለም። ከበፊት ካለፉት 30-40 ዓመታት 30 ዓመት እንደዚህ አካባቢ ጀምሮ እዚህ ሰንበት ትምህርት ቤት ላይ የሚሰራ እስከ ገዳም አበምኔት የደረሱ ከዚህ ሰንበት ትምህርት ቤት የወጡ ብዙ ታላላቅ ስራዎች የሚሰሩ በአገረ ስብከት ትልልቅ ኃላፊነት ቦታ ላይ የሚሰሩ ተማሪዎችን የማፍራት ነው። ስለዚህ ከዛም ባለፈ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የዘረጋቻቸው የትምህርት ተቋማት አሉ። በዛ ውስጥም የሚያልፉ
ምን ያክል ተማሪዎችን በኮሌጅ በቅዱስ ጳውሎስ ሊሆን ይችላል፣ በስላሴ ሊሆን ይችላል፣ በአጠቃላይ በቴዎሎጂ ትምህርት ቤቶች መፍራት የሚችሉ ሰንበት ተማሪዎችን የማፍራት በሁለት ሰይፍ የተሳለ ያልነው በዓለምም ቢሆን እንደዛው በመንፈሳዊም ቢሆን እንደዛው እነዚህን ተፈጥሮ ማየት ነው። ስለዚህ ከ5-10 ዓመታት ግቢውን በደንብ አጥለቀለቀ መልኩ ከኛም አልፎ ለሌሎች አራያ መሆን የሚችሉ በርካታ በህፃን በወጣት በጎልማሳ በሁሉም ዘርፍ እንደው የተማረ በቁጥር ብቻ ሳይሆን በጥራትም ጥሩ ለቤተ ክርስቲያን እንደው አንድ ነገር ማድረግ የሚችል ትውልድ ተቀርጾ እንደምናይ ለዚህም እግዚአብሔር እንደሚረዳን ጽኑ እምነታችን ነው። ይሄ ነው ትልቁ ራእያችን። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። እንግዲህ ቤተክርስቲያን ካላት መዋቅሮች በቃለ ዓዋዲያችን በቃለ ዓዋዲው ከተቀመጡና ቤተክርስቲያናችን ካላት መዋቅሮች መካከል ካሏት ተቋማት መካከል ሰንበት ትምህርት ቤቶች ትልቅ ሚና ይጫወታሉ። በይበልጥ ወጣቶችን በማስተማር ወደ ቤተክርስቲያን በማቅረብ ለሚስጥራት በማቅረብ ትልቁን ኃላፊነት ተጥሎባቸዋል። ትልቅም ኃላፊነት አለባቸው። ስለዚህ እግዚአብሔር ቢወድ ቢፈቅድ ሰንበት ትምህርት ቤታችን ሰንበት ቤቶች መካከል ነው የሚመደበው። 6 ዓመታትን አስቆጥሯል። ስለዚህ በዛው ልክ እንደ እድሜው መጠን እንደ ቆይታው መጠን የሚገባው ደረጃ ደርሶ ማየት እንፈልጋለን። ይህንንም በማድረግ አንጻር ከስብከተ ወንጌል ወይ ደግሞ ከትምህርት አሰጣጣችን አንጻር ትውልዱ የሚያስፈልገውን ነገር ለይቶ ከማቅረብ ሰፊ ስራ እንደሚጠበቅብን እናምናለን። እነዚህ ትንሽ ጅማሬዎች ናቸው ብለን ነው የምናምነው። ገና በጣም ሰፊ ፕሮጀክቶችና አገልግሎቶች አሉ። በደንብ መስራትም ይጠበቅብናል ብለን የምናስባቸው አሉ። ከዛ ባሻገር ሰንበት ትምህርት ቤቱ ሊሰራባቸው የሚገባቸውና ሊደርስባቸው ይገባቸዋል ብለን የምናስባቸው በህፃናት አስተዳደጎች ላይ አሁንም በጣም ጥሩ ስራ እየተሰራ ነው። ምናልባት እሱን በሌላ መርሃ ግብሮች የምንገናኝበት ይሆናል። በጣም ብዙ ህፃናትን ነው የምናስተምረው። ካሪኩለሙንም የሰንበት ቤቶች አንድነት ያዘጋጀልንም በዛ መሰረት እያስተማርን እንገኛለን። አሁን እየተሰጡ ያሉ አገልግሎቶች በስፋት እየተሰጡ ነው የሚገኘው። እግዚአብሔር ይመስገን ጥሩ ለውጦች፣ ጥሩ አገልግሎቶች ይሰጣሉ። ግን ይሄ በቂ አይደለም። ገና ከዚህ በላይ ብዙ የሚጠበቅብን ነገር አለ። መነሻው ላይ እንዳለን ነው የሚሰማን። በሰፊው እንሰራበታለን ብለን እናስባለን። ወጣቶች ላይ ከሞላ ጎደል ቆንጆ ነው። ምክንያቱም ለልጆቹ አዲስ እንደመሆኑ መሰረት ቀደም ብሎ ከቅድመ እጮኝነት ጀምሮ ትምህርቱን ተምረው እዚህ ድረስ ቢመጡልን ኖረው በጣም ቀላል ይሆን ነበር። ግን አሁን ያው ቀጥታ ለተክሊሉና ለጋብቻው ተዘጋጅተው ስለሚመጡ ትንሽ ሊከብዳቸው ይችላል ትምህርቱ። ግን በተረፈ ከመጀመሪያ ጀምሮ በሰንበት ትምህርት ቤት ታቅፈው በቤተ ክርስቲያን ታቅፈው አድገው ቢሆን ኖሮ ትምህርቱ የበለጠ ለሕይወታቸው ጠቃሚ መሆኑን ይገነዘባሉ። አሁንም ቢሆን ግን ያለውን ነገር ለመሙላት የቤተ ክርስቲያንን ችግርና ክፍተት ለመሙላት ይህ ትምህርት በጣም አስፈላጊ ትምህርት ነው። ምክንያቱም በተክሊል ጋብቻ ማለት የተለየ ጋብቻ፣ ቅዱስ ጋብቻ ማለት ነው። ይሄ በመሆኑ ሕይወታቸውን በአግባቡ መርተው ተክሊል የሚያገኙበት የዘላለም ሕይወት የሚያገኙበት ራሳቸውን በአግባቡ የሚመሩበት ኑሯቸው ደግሞ በፍቅርና በሰላም በደስታ የሚሆንበት መንገድ የሚያሳያቸው አቅጣጫ ስለሆነ ከአባቶቻቸው ከቅዱሳን ከነበሩት ሕይወት እያዩ ራሳቸውን እየፈተሹ መገሰጽ በሚገባቸው እየተገሰጹበት፣ መመከር በሚገባቸው እየተመከሩበት፣ መማር የሚገባቸውን ደግሞ እየተማሩበት የራሳቸውን ሕይወት የተሻለ አድርገው እንዲመሩ ነገ ያው ቤተክርስቲያንም አገርም እንደገና ቤተሰብም የተሻለ ሕይወት ይፈልጋል፣ ይናፍቃል። የሚነፍቀውና የሚመኘውን ነገር ለማግኘት ይሄ ትምህርት በጣም አስፈላጊ ትምህርት ነው። እንደውም 3 ወር በጣም ያንሳል። ምክንያቱም ረዘም ላለ ጊዜ ቢሆን የተሻለ የተፍታታ ትምህርት ሊያገኙ ይችላሉ። በ12 ቀን ማለት ነው ወይም 13 ቀን ቢበዛ። ግን ያ እንደው ረዘም ያለ ድል ቢኖር በጣም የተሻለ ትምህርት ሊሰጥ ይችላል። ግን ባለው ሰርጋቸው እስከሚደርስ ድረስ ያለውን ጋፕ አሁን እነዚህ ተማሪዎች ጥር የሚጋቡ ናቸው። ለጥር ጋብቻቸው ስለ ጋብቻቸው በደንብ ጠንቅቀው አውቀው የሚጠበቅባቸውን ተረድተው እንዴት አድርገው ጋብቻቸውን ለመጠበቅ የሚችሉበትን መንገድ አውቀው ወደዚህ ስለሚገቡ በጣም ተጠቃሚዎች ይሆናሉ ብለን እናስባለን። ትምህርቱ ሰፋ ያለ ትምህርት ነው። ከጥንተ ተፈጥሮ ጀምሮ እስከ መጨረሻው እስከ አዲስ ኪዳን አሁን እስካለንበት በጣም የተሻለ ትምህርት የሚሰጥበት ነው።
እጅግ አድርገን ማመስገን እንፈልጋለን። ይሄ በትዳር ዙሪያ ላይ የሚሰሩ ስራዎች ትልቅ አስተዋጽኦ ያላቸው ናቸው ለትውልድም ለሀገርም ለቅድስት ቤተክርስቲያንም። ስለዚህ ይሄ ተመክሮ ለሌሎች ሰንበት ትምህርት ቤቶች ምእመኑም ቢያየው ደግሞ ልጆቹን ወደ ቅድስት ቤተክርስቲያን እንዲልክ፣ ብዙ ጊዜ ደግሞ ምእመናንን ወደዚህ ቅድስት ቤተክርስቲያን እንልካለን እንጂ ራሳችን የለንም። ስለዚህ ወላጆችም ወደ ቅድስት ቤተክርስቲያን እንዲመጡ ልጆቻቸውንም እንዲልኩ በአንድነት ሆነን ቤተክርስቲያን ላይ እንድንሰራ ይሄንን ፋይዳ አምናችሁና አይታችሁ ይሄ ነገር ተመክሮ ለሁሉ መቅረብ አለበት ብላችሁ እናንተም አክብራችሁ እዚህ ድረስ ስለመጣችሁ ይሄንን ስላያችሁልን አገልግሎታችንንም እኛም በደንብ እንድንበረታ ሞራልም መንፈሳዊ ኃይል ብርታትም የበለጠ እንድንተጋበት እንድንጸልይበት አገልግሎታችንን በደንብ እንዲሰፋ ማን ከምን ቀጥሎ ማን ምን እየተማረ ወደ ላይ ከፍ ይበል የሚለውን እንድንሰራ መልእክት የሚያስተላልፍ ነገር ስላደረጋችሁልን እናንተንም እጅግ አድርገን እናመሰግናለን። ትልቅ የቤት ስራን የሰጣችሁን በቀጣይም ጥሩ ደግሞ የባለ ትዳሮችን ጉባኤ ደግሞ እንደዚሁ በደንብ አስፍተን በዛው ልክ ደግሞ ከነሱ የሚፈሩ ልጆች ደግሞ የት ናቸው ያሉት የሚለውን በደንብ በተጠና መልኩ ሰርተን ደግሞ የምናሳይበት ጊዜ እንዲመጣ ደግሞ እግዚአብሔርን እንለምናለን። እግዚአብሔር ይስጥልን ነው ማለት ነው ፈልጉ። የተከበራችሁ ተመልካቾቻችን እንግዲህ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ተገኝተን የወጣቶችን የጋብቻ ህይወት 25ኛ ዙር የምርቃት ስነ ስርዓታቸውን ባጭሩ የተመለከታችሁትን ይመስል ነበረ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ ክብረት ይስጥልን እያልን እንግዲህ የጥር ወር ሙሽሮችን እግዚአብሔር አምላክ ጋብቻቸውን እንዲባርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ስም እየተመኘንላቸው መልካም ጋብቻ ልጆች የሚፈሩበት አገር የሚከበር ቤተክርስቲያን የምትደሰትበት የጋብቻ ህይወት እንዲኖራቸው እንመኛለን። እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብሮች ይቀጥላሉ። ሰላም እግዚአብሔር በያላችሁበት ይብዛ።